ኒውሮ ማርኬቲንግ የሚባል ኮንሰፕት አለ ኒውሮ ማርኬቲንግ ምንድነው መሰለህ ሰው ምን አይነት ሰዓት ላይ ነው የሚወስነው ነው ስለዚህ ሲደሰት በተደሰተበት ቅጽበትና በደነገጠበት በጓጓበት ቅጽበት ላይ ይወስናል ነው ኒውሮ ማርኬቲንግ የሚያጠናው ከማርኬቲንግ ጋር የተገናኘ ነገር አለው በሽታዎችን ፊልሞቻቸው ውስጥ ይሸጣሉ በጣም የምትወደው የፊልም ካራክተር ድብርት አለበት እሺ እና የሚደበረበትና ድብርቱ የሚያስቸግርበትን ፖይንት ወይ እንዲያሸንፍ የምትፈልግበት ሰዓት ላይ ነው ወይም ደግሞ እየተሸነፈ ያለበት ሰዓት ላይ ነው እዛው ፖይንት ላይ መድኃኒት ሲውጣይዋል ዋው ዝም ብለህ ገብተህ ያቸው የምትወዳቸው የሆሊውድ ፊልሞች ላይ መድኃኒት የማይወጥ ሜን ካራክተር የለም አብዛኞቹ ላይ ስታያቸው ማለት ነው that is intentionally ፊልም ውስጥ አስገብተው የፋርማሲውቲካል ካምፓኒዎች መድኃኒታቸውን እንዲሸጥላቸው ፈልገው ነው እዛ ጋር የሚያስገቡት በሽታ ይፈጠራል እንጂ መድኃኒቱ ሳይመረት በሽታው ይፈጠራል መጀመሪያ ከዛ አንተ ፊልሙን ያየ ራስን አሶሲየት ማድረግ ትጀምራለህ ኦኔም ይሄ በሽታ አለብኝ የሚለው ነገር አሶሲየት በሽታው እንዲኖርባቸው የሚመኙ ሰዎች ሊኖሩ ይችላሉ አታውቀውም ሰብሊሚናል በሆነ መንገድ ደብሮኛል የሚለው ነገር ብራንድ እንዲደረግ ማለት ነው ዲፕሬሽን አም ዲፕሬስድ የሚባለው ነገር ማለት ነው ዲፕሬሽን በጣም መጥፎ በሽታ ነው በዚህም በዛም ዲፕሬስድ ነኝ ልትል ትችላለህ ተረዳኝ ላይ ፈለግትን ሰው ትልቅ የብራንዲንግ እና የማርኬቲንግ ስራ ይሰራሉ መጀመሪያ ከዛ በሽታው ከተፈጠረ በኋላ ባለፈው ሜንሽን አድርጌልህ ነበር DSM የሚባል መጽሐፍ አለ የአይምሮ በሽታዎችን ክላሲፋይ አድርጎ የሚያስቀምጡበት መጽሐፍ የአሜሪካን ሳይኮሎጂስት አሶሲዬሽን ነው መጽሐፉ የሚያሳተመው እሱ መጽሐፍ ነው ዓለም ላይ እንደ ጋይድ የሚገለገሉበት ሳይካትሪስቶች ማለት ነው በሽታው ይፈጠራል በሽታው ብራንድ ይደረጋል በሽታው ማርኬት ይደረጋል ከዛ መጽሐፉ ቮሊዩሞች አሉት ቮሊዩም 1 2 3 4 5 6 እያለ ይሄዳል መጽሐፉን ራሱ ስፖንሰር የሚያደርጉት እነሱ ናቸው ድጋሚ እንዲታተም ይሁን አንድ 20 ምናምን በሽታዎች ይጨመሩና መጽሐፉ እንዲታተም ይሄን ስል ባለሙያዎቹ ኦፌንድድ እንዳይሆኑ እዛ መጽሐፍ ውስጥ ያሉ ነገሮች እንዳለ በዚህ መንገድ የመጡ ናቸው እያልኩኝ አይደለም የአይምሮ በሽታዎች እንዳለ በዚህ መንገድ የተፈጠሩ ናቸው እያልኩኝ አይደለም ለብራንዲንግ እና ለማርኬቲንግ ፐርፐስ ግን ክሬት የሚደረጉ ነገሮች ደግሞ አሉ ነውና እነዚህ ነጣጥለው እንዲያዩ ለማሳሰብ ወዳለሁ ስለዚህ በዛ መንገድ ይፈጠራል በሽታው ይታወቃል በሽታው ይታተማል ከዛ በኋላ መድኃኒቱ ይፈጠራል መድኃኒቱ ይመረታል ከዛ ለመድኃኒቱ ደግሞ ሌላ የማርኬቲንግ ስራዎች ይሰራሉ ስለዚህ እንደዚህ አይነት በጣም ሰፊ የሆኑ ኮንስፓይሬሲዎች አሉ ከአይምሮ ህመም ጋር የተገናኙ ወደ አፍሪካም ስትመለስ ደግሞ የአፍሪካ ወጣት ንቁ እንዲሆን ስለማይፈለግም ደግሞ እንዲሁ መድኃኒት ይዋጠን እንድንሄድም ተብሎ ደግሞ ኮንሺየስሊ የሚደረጉ ነገሮችም አሉ ኮንስፓይሬሲዎች አሉ በዝርዝር ልናነሳቸው የምንችላቸው ማለት ነው ወደ ተነሳንበት ነጥብ ግን ስንመጣ የአይምሮ በሽታን በሁለት አይነት መንገድ ብናየው ደስ ይለኛል አንድ ፊዚዮሎጂካል በሆነ መንገድ እንታመማለን መታመም የህይወታችን አንድ አካል ነው ምክንያቱም አራቱ ኤሌመንቶች አሉ አይደለ እሳት ነፋስ ውሃ መሬት የምንላቸው እነዚህ እያንዳንዳቸው ሶስት ጸባይ ያላቸው አይደል ለምሳሌ ውሃ በሰውነታችን ውስጥ ሲያንስ የውሃ መጠን ሲያንስ ዲሃይድሬት እንሆናለን አይደል ዲሃይድሬት ስንሆን እሳት ከፍ ይላል አይደል እሳት ከፍ ሲል ደግሞ የሚወጡ ነገሮች ራስ ምታትም ሌሎች ነገሮች ሰውነታችን አሁን ፎሮፎርም የምትላቸው ብዙ በሽታዎችን ማንሳት ትችላለህ ከቆዳ ጋር የተገናኙ ሌሎችንም ነገሮች አሁን ይሄ በእኛ በአገራችን ኮንቴክስት ማለት ነው ስለዚህ በአራቱ ኤሌመንቶች አለመመጣጠን የሚመጡ ህመሞች አሉ አራቱ ኤሌመንቶች ሶስት ጸባይ ያላቸው ሶስቱ ጸባዮች አንዳቸው ካንዳቸው አይስማሙም አንዳቸው ካንዳቸው ሳይስማሙ ሲቀሩ የሚመጡ ህመሞች አሉ አሁን ስጋ ላይ ስንሄድ ማለት ነው ከዛ መንፈስ ጋር ስትሄድ ደግሞ ኢሞሽናል ስሜት አለ ኢሞሽናል ኢምባላንስ ደግሞ የሚያመጧቸው በሽታዎች አሉ ስለዚህ እነዚህ አራቱ ጸባዮች 12 አራቱ ባህሪያት 12 ጸባይ ያላቸው የነሱ አለመስማማት ከስሜት ኢምባላንስ ጋር ተጣምሮ የሚወለዱ በርካታ በሽታዎች አሉ ይሄ ፊዚዮሎጂካል የሆኑ ነገሮች ናቸው ስለዚህ አባቶቻችን ይሄንን በራሳቸው መንገድ ፊዚዮሎጂካል በሆነ መንገድ ትሪት ያደርጉታል ይሄ ማለት አሁን ያደገው እስከ ናኖ ቴክኖሎጂ ደርሷል እንግዲህ ኤአይ ሁሉ አይደለ ሜዲካል ነገር ውስጥ ገብቷል ሁሉም መጥፎ አይደለም አይደል ሁሉም መልካም አይደለም ሁሉም መጥፎ አይደለም ሰው የምዕራቡ ዓለም የሕክምና ሳይንስ ትልቅ ደረጃ ላይ ትልቅ ቴክኖሎጂ ላይ ደርሷል ስለዚህ እነሱ ፊዚዮሎጂካል በሆነ መንገድ በሚያክሙበት መንገድ አባቶቻችንም የሚያክሙበት መንገድ አለ የአይምሮ በሽታን ከዚህ አንፃር አንድ ልንመለከተው ይገባል ሁለተኛው ደግሞ በመናፍስት ጥቃት ደግሞ የሚመጡ ህመሞች አሉ የሰው ልጅ ባለፈው ማንስተው ነበር እንትናችን ረስዋለን መንፈሳዊ ፍጡር መሆናችንን ረስዋለን ስፒሪቹዋል ቢንግ ነን ፊዚካል ቢንግ ብቻ አይደለም ስለዚህ መንፈስ አለን መንፈሳዊ ማንነት አለን ስለዚህ ልክ ስጋችን እንደሚታመመው መንፈሳችን ይታመማል መንፈሳችን እንዲታመም የሚያደርጉ ደግሞ በርካታ ነገሮች አሉ
ከነዛ ነገሮች መካከል አንዱ የክፉ መናፍስት ጥቃቶች ናቸው። መንፈሳዊ ማንነት እንዳለን እንዘነጋለን። የሚገርመው ሳይንስ ራሱ አሁን ያው ሜንስትሪም ስለማያደርጉት የመንፈስ ነገርን ሳይንስ እያጠና ሲናገር ሜንስትሪም ማያደርግ የኛ 99.99% ስፒሪት ነው ወይም ኢነርጂ ነው ወይም አይታይም ነው የሚሉት ኢቭን ኳንተም ያጠኑ ሰዎች ማለት ነውና ያንኛው ዋነኛ ማንነታችን ነው። ይሄ ስጋዊ ማንነታችን ደግሞ ሁለተኛው ነው እና ሰይጣን ወይም እንደዚህ ክፉ አጋንንት ያንን መንፈሳዊ ማንነት እንድናገኘውና እንድንጠቀመው አይፈልጉም እና ያቃውሱታል፣ ያዛቡታል። ለምንድን ነው ግን why are they interested in us? ለምንድን ነው በሽተኛ የሚያርጉት? ለምንድን ነው እንዲደብረን የሚያርጉት? ለምንድን ነው እንድንፈራ የሚያርጉት? ለምንድን ነው እንድንገድል፣ ጦርነት ውስጥ እንድንገባ፣ ነፍስ እንድናጠፋ የሚያደርጉት? ጥሩ ጥያቄ ነው። እሱንም አሁን በሁለት አይነት መንገድ እንየው። መንፈሳዊ ፍጡር ነን ብለናል አይደል? መንፈሳዊ ህመሞች አሉ። መንፈሳዊ ህመሞች አንደኛ እኛ ራሳችን ላይ የምናመጣቸው መንፈሳዊ በሽታዎችም አሉ። ለምሳሌ መንፈስ ዝለት ነው። የመንፈስ ዝለት ብዙዎቻችን የወደቅንበት፣ ብዙዎቻችን የታመምንበት፣ የምንታመምበት ህመም ነው። ምንድን ነው የመንፈስ ዝለት ማለት? ከእግዚአብሔር ጋር ያለ ግንኙነት እየላሸቀ ሲመጣ ማለት ነው። መንፈሳዊ ፍጡር እንደመሆን መጠን ከእግዚአብሔር ጋር ሊኖርህ የሚገባ መልካም ግንኙነት አለ አይደል? ሁላችንም በተለይ በወጣትነት እድሜያችን ውስጥ እኔም በጣም ያለፍኩበት፣ የታመምኩበት፣ ያጠፋሁበትም ህመም ነው ለምሳሌ እሱ። ስለዚህ ለምሳሌ የምትጸልይ ከሆነ አለመጸለይ፣ ከእግዚአብሔር ጋር የምትገናኝ ከሆነ አለመገናኘት፣ የምታስቀድስ ከሆነ አለማስቀደስ፣ ከእግዚአብሔር ጋር ያለህ ግንኙነት እየቀነሰ ይመጣል። ከዛ ምን ችግር አለው ወደሚል ነገር ውስጥ ትገባለህ። ስለዚህ ከእግዚአብሔር በራክ ቁጥር፣ ከመንፈሳዊ ትሩፋቶች እየራክ በመጣ ቁጥር፣ መንፈሳዊ ትሩፋቶች ለኔ ቢጤ መስጠት ሊሆን ይችላል፣ መንፈሳዊ መጽሐፍትን ማንበብ ሊሆን ይችላል፣ መንፈሳዊ ፊልሞችን ማየት ሊሆን ይችላል፣ መዝሙር መዘመር ሊሆን ይችላል። ስለዚህ መዝሙር መዘመርን ኮምፕሊትሊ ትተህ መስፈን ስትጀምር እነዚህ መንፈሳዊ ትሩፋቶች የሚባሉትን ነገሮች እየተውክ ስትመጣ፣ ለምሳሌ ከእግዚአብሔር ጋር መገናኘት ብቻውን ለዲፕሬሽን እና ለስትረስ ቴራፒ ነው። ስለዚህ በቀላሉ ጭንቀትን መከላከል ታቆማለህ፣ መቋቋም ያቅታል። ትናንትና አንድ አቡነ ዘበሰማያት ደግመ ወይ አንድ የመዝሙረ ዳዊት ክፍልን መዝሙርን ደግመ በቀላሉ ከጭንቀት የምትቀላቀለው ነገር ትናንሽ ነገሮች ይረብሹሃል፣ ትታወካለህ፣ ነገን ትፈራለህ። እሱ ማለት አንዛይቲ የሚባለው በሽታ ነው። በትንሹ ነገር ትንሽ ነገር ይረብሻል፣ መረጋጋት ያቅታል፣ ነገን ትፈራለህ። አሁን ነገ እኔ ተምሬ እንደዚህ ሆናለሁ፣ ነገ እኔ እንደዚህ መሆን እችላለሁ፣ ነገ ይሄ ስራ ያቆየኛል ወይ፣ ይሄ ትዳር ያዋጣኛል ወይ፣ ይሄ የፍቅር ግንኙነት ያዋጣኛል ወይ፣ ይሄ ስራ ያዋጣኛል ወይ፣ ሁሉንም መጠራጠር ትጀምራለህ። ከእግዚአብሔር ጋር ጠንካራ ግንኙነት ሲኖር በእግዚአብሔር ስለምትታመን በፍጹም ልብ በእግዚአብሔር ታመን አይደለ? አካባቢ ላይ ያለውንም ነገር ታምናለህ። ከሱ ስትርቅ አንተም ራስን ማመን ታቆማለህ፣ አካባቢ ላይ ያሉ ሰዎችን ማመን ታቆማለህ። እሱ ወደ ምን አይነት በሽታ ያጋልጣል? ወደ ጭንቀት፣ ወደ ድብርት፣ አንዛይቲ የሚባለው ፍርሃት ትልቅ በሽታ ነው። ለነዚህ ነገሮች ሁሉ ተጋላጭ ያደርጋል። አሁን እነዚህ በመንፈስ ዝለት የሚመጡ በሽታዎች ናቸው። ስለዚህ ጭንቀትም፣ ድብርትም ሌሎቹም በሽታዎች በዚህ መንገድ ይመጣሉ። አሁን ቅድም ፊዚዮሎጂካል የሆነ ነገር አንስተናል። ሶስተኛው ቅድም እንዳልነው ደግሞ በክፉ መናፍስት ጥቃት ይመጣል። በክፉ መናፍስት ጥቃትም በሁለት አይነት መንገድ ይመጣል። አንደኛው ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው አታክ ያደርጉናል። ሁለቱ በተለምዶ አሁን ብዙ ጊዜ የምንሰማው ነገር እኛ ጋር እንደ ድግምት ተደርጎበት ነው። የጀሰብ እንደዚህ የሚባሉ ብዙ በሽታዎች። ቡዳ የሚባል ነገር የለም በነገራችን ላይ ማለት በተለምዶ ቡዳ ይባላል እንጂ ያው ከዚህ በፊት አንስተነዋል። በተለምዶ ቡዳ እየተባለ የሚጠራው የዛር መንፈስ ነው። እንመለስበታለን እሱ ጋር በመስክፉ መንፈስ፣ ዛር መንፈስ፣ አይነ ጥላ እነሱ የሚባሉት ነገሮች ማለት ነው። ክፉ ሰዎች ከክፉ መናፍስት ጋር ያልኩ ምንድነው ያው ለክፉ ነገር አይደለም የሚተጉት ዛርም በለው ሌሎቹ መናፍስት። ስለዚህ ራሳቸውን ለነዛ ሰዎች መስዋዕት በማቅረብ ለምሳሌ አሁን ሳይኪክ ቫምፓየርስ የሚባል ኮንሰፕት አለ። አሁን ውጭ ላይ ሳይኪክ ቫምፓየር የሚባሉ አሉ ወይ በእኛ ሀገር ሲመጣ እድል ፈንታይን ነጠቀችኝ፣ እድል ፈንታይን አስነጠቀኝ ሲባል ሰንበት አቃልን። አንድ ልጅ ለምሳሌ በጣም ትጉ ሲሆን ደስ የማይላቸው ሰዎች አሉ። ቅድም አስቀድመን እንደውም ከአንተ አጋሮች ጋር እያወራን ነበር። ያንተ ስኬት፣ ያንተ ደስተኛ መሆን ደስ የማይላቸው ሰዎችና ደስታ መንጠቅ የሚፈልጉ ሰዎች አሉ። ለራሳቸው ለመውሰድ ነው ወይስ በቃ አንተ ሲሳካልህ ነው ደስ የማይላቸው? በቃ ሲሳካልህ ደስ የማይለው ሰው አለ።
ላንተ ሊወስድ ነው ወይስ ለራሱ ሊወስድ ነው ወይስ ለምን በቃ ወሰደው ማልወሰደው በቃ ያንተ ደስታ ደስ የማይለው ሰው አለ። ያንተ በእርሻ ላይ በሰዓቱ ዘርተ እንትን ብለህ ውጤታማ መሆን ደስ የማይለው ሰው አለ። ልጆቹ ውጤታማ መሆናቸው ደስ የማይለው ሰው ሊሆን ይችላል። ስለዚህ ይሄ ሰው ከክፉ መናፍስት ጋር ያብርና አንተም በተለያየ መንገድ በክፉ መናፍስት እንድትጠቃ ያደርጋል። አባቶች እዚህ ጋር መንገድ ነበራቸው፣ የሚከተሏቸው ብዙ መንገዶች ነበሩ እንዳትጠቃ እንደዚህ አይነት የመንፈስ ጥቃቶች እንዳይደርሱብህ። ስለዚህ አሁን ብሬክ ዳውን ማድረገው ሰው በደንብ እንዲረዳው። ስለዚህ ክፉ ሰዎች ከክፉ መናፍስት ጋር አንድ ላይ ሆነው በተለያየ የህይወት አካል ላይ እንድትጠቃ ያደርገዋል፣ እንድትጨነቅ ያደርገዋል፣ ውጤታማ እንዳትሆን ያደርገዋል። ገርጋሪ የሚባለው ነገር በቃ ደስተኛ እንዳትሆን ያደርገዋል። እነዚህ ሁለት አካላት በሰማይም በምድርም ይቀጣሉ ይላል እንግዲህ መጽሐፍ። እግዚአብሔር በሰማይም በምድርም ይቀጣቸዋል። ግን እንደዚህ አይነት ደግሞ አታካለ ፕሮቴክሽን አለ። ፕሮቴክት የምታደርገው እሱን እናወራለን። ሌላኛው ደግሞ በሁለት ከፍለ ነው አይደል የመንፈስ ጥቃትን። ሁለተኛው ደግሞ ራሳቸው ክፉ መናፍስቶች ደግሞ ዳይሬክትሊ አንተን አታክ የሚያደርጉበት ደግሞ ሁኔታ አለ። ይሄ ደግሞ ከዛር መናፍስት ጋር ማያይዘን ያነሳ ነው። ቅድመ አያት ምናምን ለዛር ይገብር ከነበረ ዛርን ያመልክ ከነበረ ወይ መስዋዕትም ይደረጋሉ፣ ልጆች መስዋዕት ይደረጋሉ ወደኋላ 6 ትውልድ ምናምን። ከዚህ በኋላ መወልዳት 6ኛ ልጄን ለዛር ሰጥቻለሁ ወይ አግባት እንደዚህ ብሎ መስዋዕት ይደረጋል። ዛሩ እንዲያገባት ዛሮች ህፃናቶች ያልተወለዱ ህፃናቶች መስዋዕት እንዲደረጉ ይደረጋል። ዛሩ ፕሮሰስ ያደርጋቸዋል፣ ያ መንፈስ ፕሮሰስ ያደርጋቸዋል፣ ወንዱንም ሴቱንም። በተለምዶ አይነት ጠላ የሚባለው እሱ ነው። ለምሳሌ ትዳር እምቢ ይላቸዋል። ስለዚህ የአእምሮ ህመሞችም ላይ ስትሄድ አባቶቻችን በጣም ጥልቅ የሆነ በጣም የሚያስደንቅ የዲያግኖሲስ ስራ ይሰራሉ። እኔን የሚያገኙ ሰዎች በአንተ የሚያገኙ ሰዎች ይህንን ነበር ሪኮመንድ ሲያደርጋቸው የነበረው። ህመማችሁን መጀመሪያ ልታውቁ ይገባል። ፊዚካል ነው ወይስ ስፒሪቹዋል ነው የሚለው። አንዳንዶች ምን ይገጥመኛል መሰለ ስለመማቸው ብቻ አይ ከማን ያዛልጋ ያለውን ፖድካስት ሰምተህ ነው ችግሬ መንፈሳዊ ነው ብለው ይመጡ ሰዎች አሉ። ክፉ መንፈስ እያጠቃኝ ነው። ክፉ መንፈስ ብቻ አይደለም በሽታ፣ ስጋዊ በሽታዎች ማለት ስጋዊ ከሆነ ስጋዊ ነው፣ በስጋዊ መንገድ ይፈወሳል። ወይ በምዕራቡ ዓለም ሳይንስ ወይ በእኛ። በዚህኛው በኩል ደግሞ ስትሄድ መንፈሳዊ ከሆነ በክፉ መናፍስት ጥቃት የሚመጣ ከሆነ በሁለት ከፍለ ነው ይለ በሁለቱም መንገድ ደግሞ ልክ እንደዛው ዲያግኖስ አድርገው ደግሞ የሚፈውሱበት አግባብ አለ። አንዳንድ ጊዜ በማትረዳው መንገድ ትሰቃያለህ። እንዳልከው ያንተ አባት አንተን ለሰይጣን አሳልፎ ሰጥቶ ሊሆን ይችላል። እኔ ሪትሪታችን ላይ ብዙ ነገር አይቻለሁ። አንዳንዶቹ እዛ ጫካ ውስጥ ሂል ሲያደርጉ ልጅ ሆነው አባታቸው ወይም እናታቸው ጠንቋይ ቤት ወስደው አሳልፎ የሰጧቸው ሰዎች አሉ። ዘይኖ ምንም አላጠፉም። እነዚህ ሰዎች በጣም መልካም ሰው ናቸው። እግዚአብሔርን ለማመን በጣም ይጨነቃሉ። ይሄ መንፈስ ግን እየመጣ በሄዱበት መንገድ ሁሉ ዓላማቸውን ያደናቀፋቸዋል። አንዳንድ ጊዜ ሰዎች ምን ሊጠይቁ ይችላሉ? እኔ ያለ ጥፋቴ አባቴ ለዛር ስለሰጠኝ ፌር ነው ወይ? እግዚአብሔርስ እንዴት ዝም ይለኛል? እንደዛ ይላሉ። ሁለት ደግሞ ከዚህኛው መንፈስስ እንዴት ነው መውጣት የምችለው? እንዴት እኔ ባላጠፋው ጥፋት እኔ ወይ መርጬ ጠንቋይ ቤት ሄጄ ቢሆን ይሁን፣ እኔ ግን አላውቀው የሆነ ዛር መንፈስ አባቴ አያቴ በገበረው ግብር ወይም በሰጠው ቃል ኪዳን ዋደቨር እዚህ ጋር እየተሰቃየው ነው። ብዙዎች ደግሞ አያውቁም፣ የሚያውቁም ደግሞ አሉ። እንዴት ነው ይህን ማስቆም የሚችሉት? እግዚአብሔርም መፍትሄውን ሰጥቶናል። ይህንን መፈወስ የሚቻልባቸውን እውቀቶች ሰጥቶናል። የሚፈውሱ አባቶችን ሰጥቶናል አይደል? ለኖህ እኮ እግዚአብሔር ያስተማረው ይህንን ነገር ለመከላከል ነው። የኖህ ልጆች የተጨነቁት ኩፋሌ ላይ የሚያስረዳው እሱ ነው። የኖህ ልጆች የተጨነቁት በእነዚህ በሽታዎች እኮ ነው። አሁን በምናነሳቸው በሽታዎች ናቸው፣ የአእምሮ በሽታዎች ናቸው። አይምሯቸውን አስጨነቋቸው ነው የሚለው። ስለዚህ ኖህ አምርሮ አለቀሰ፣ ወደ እግዚአብሔር ጸለየ። እግዚአብሔር የ700 እጽዋቶችን ጥበብ ገለጸለት ይላል። 700 እጽዋቶችን ገለጸለት። በእነዚህ እጽዋቶች ምን ማድረግ እንደሚቻል። እነዚህ በሽታዎች ማለት ቅድም የጠቀስናቸው አሁን እኛ የምንታመምባቸው በሽታዎች ናቸው። ክፉ መናፍስት ናቸው እነሱንም ያስጨነቋቸው። ተረዳኝ። ስለዚህ ጥበብ ተገልጾለታል ኖህ። እሱ ጥበብ እኛ ጋርም አለ። ስለዚህ ሰው እንደመሆናችን መጠን ኮንሺየስ ስንሆን ወደ እግዚአብሔር ቀርበን ወደ አባቶች ቀርበን ትክክለኛውን መድኃኒት ማግኘት እንችላለን። ከዚህ መንፈስ መላቀቅ እንችላለን፣ መዳን እንችላለን፣ መፈወስ እንችላለን። አለ ጥበቡ ይዝደሙ አለ። እንዳለመታደል ሆኖ በእንዳባባል የሚባል የለ የአባት ዳለ ልጅ ብዙ ኢትዮጵያውያን ኢትዮጵያ ብቻ ሳይሆን አካባቢያችን ላይ ያሉ ጎረቤት ሀገር እስከ ኢራን ኢራቅ ድረስ ያለ ነገር ነው ይሄ። በተለይ ከዚህ መንፈስ ጋር የተገናኘው ከዛር መንፈስ ጋር የተገናኘ ነገር አንተ ባላወቀው ነገር በተለይ የኛ ትውልድ ደግሞ የሚሰቃየው እንትንም ግንዛቤውም የለም። ዛር የሚባል ነገር ምን ስለሚባል ነገር አታውቅም። ስለ ክፉ መናፍስት አታውቅም። ምን ያህል ህይወታችን ውስጥ እንዳሉ አታውቅም።
ባለፈው ብለናል። ምን ኪስ ውስጥ እንዳሉ አታውቅም። ገንዘቤ እባክህ ትሰራለህ፣ ገንዘቤ የለም፣ ትሰራለህ፣ ገንዘቤ የለም። ሜቢ እኮ አንተ አለ የተባልክ የፋይናንስ ስትራቴጂስት ልትሆን ትችላለህ፣ ያንተ ገንዘብ ግን የለም። ይህንን አሁን ከፋይናንስ ስትራቴጂ ወይ ከቁጠባ ጋር ምናምን ብቻ ልታገናኙ አችልም። ፊዚካል አይደለም፣ ስፒሪቹዋል አስፔክትም አለው። ተረዳይ? ስለዚህ ይሄ ኢንላይትመንት ያስፈልጋል፣ ይሄ መረዳት ያስፈልጋል። እዚህ ጋር ያው እንዳልኩ በተለይ ይህን ሀሳብም ጠቅለል ስናደርገው ትልቁ ኃላፊነት ብዬ የማስበው እዚህ ዘርፍ ላይ ያሉ ሊቃውንቶች ትልቅ ኃላፊነት አለባቸው ብዬ አስባለሁ። በጣም በተለይ የምሬን ነው ማለት ያማሃል። አንድ ራስም ትታመማለህ፣ ሁለተኛ ብዙ ሰው እየታመመ ነው በዚህ ነገር። እንደ አገር እንደ ማህበረሰብ በአይምሮ ህመሞች፣ በክፉ መናፍስ በሚመጡ ጥቃቶች ህዝቡ እየተሰቃየ ብዙ ሰው እያለፈ ነው። ብዙ ሰው አካባቢያችን ያሉ ሰዎች እያለፉ እያየን ነው። ነገ እኛ ነው የምንሆነው። ተረዳይ? ስለዚህ እዚህ ዘርፍ ላይ ያሉ ሊቃውንቶች እንደውም እዚህ ፕሮግራም ላይ እንደ ጥሪ ማቅረብ የምፈልገው ነገር ፐርሰናል ነገር አይደለም። እነዚህ እውቀቶች እኛ በግላችን የምንታወቅባቸው እውቀቶች አይደሉም። እኔ እውቀቱ አለኝ እያልኩ አይደለም። የእንትና እውቀት እየተባለ ሊጠራ የሚገባ ነገር አይደለም። አገር ማዳን፣ ህዝቡን ማዳን፣ ወጣቶችን ማዳን ያስፈልጋል። አሁን ያለውን ወጣት ማዳን ያስፈልጋል። ምክንያቱም ብዙ ህመሞች አሉ። ፊዚካሊ የሆኑ ህመሞች ራሱ በጣም ብዙ ህመሞች አሉ። በጣም ብዙ ትራውማታይዝድ እየሆንባቸው ያሉ ነገሮች አሉ እንደ አገር። ተረዳይ? ከጦርነት ውስጥ ነው ያለፍነው አይደለ? እነዛ ትራውማታይዝድ የሆኑ ወጣቶችንና ህፃናቶችንና ሴቶችን ማን ነው ሂል የሚያደርጋቸው? ስፒሪቹዋሊም ነው የምልህ። በዚህኛው አግባብ በቅድም ባለው ስፒሪቹዋል አታክ በምትለውም በጣም ብዙ ነገሮች አሉ መረዳቱ ኖሮ ስትረዳው ማለት ነውና አሁን እዚህ ዘርፍ ላይ ንቃተ ህሊና ያላቸው ሰዎች፣ እውቀቱ ያላቸው ሰዎች ተሰባስበው ተቋም መስርተው ከመንግስት ጋር አብረው ሰርተው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሰርተው፣ ምክንያቱም እውቀቱ እዛ ውስጥ ስላለ ሰርተው ትልቅ ስራ መስራት አለባቸው ብዬ አስባለሁ። ይሄ ነገ ዛሬ የሚባል ነገር አይደለም ብዬ ነው የማምነው። ምክንያቱም ዝም ብለህ ትውልድ ሳታድን እውቀት አስቀጥላለሁ ለእኔ ትርጉም የለውም። እኔ ታምሜ እየሞትኩኝ ይሄንን እውቀት ለሚቀጥለው ትውልድ አስተላልፋለሁ። ኦልሬዲ እኮ ትውልዱ እየሞተ ነው። ለማን ነው የምታስተላልፈው? እነዚህ መንፈሳዊ በሽታዎች ምንድናቸው በሚለው ጉዳይ ላይ አንደኛ የቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደጋግሜ ይህንን ሆነ ሰው ያደጉት እዛ ስለሆነ እውቀቱ እንዳለ ስለማቅ ሊቃውንቶቹ እንደሚያውቁ ወይም የሚያውቁ ሊቃውንቶች እንዳሉ ስለማቅ ነው። ወጥተው በየአውደ ምሕረቱ ይህንን ማስተማር መቻል አለባቸው። መንፈሳዊ በሽታ ምንድን ነው የሚለውን በደንብ በስፋት ማስተማር መቻል አለባቸው። ሕክምናው ላይ ሁሌ አሁን በእርግጠኝነት ነው ነገር ይሄን ዩቲዩብ ላይ ስጭ ነው ከስር ብዙ አይነት ኮሜንቶች ታያለ። አይደለም ያኛው ጥንቆላ ነው ይሄ እንትን ነው። ይሄንን ቤተክርስቲያን በአደባባይ ላይ ማስተማር አለባት። ሰው ሊድንበት የሚችልበት ትክክለኛ ከእግዚአብሔር የተሰጠን ሰማያዊ የሆነ እውቀትና ጥበብ አለ፣ መዝሙረ ዳዊትን ጨምሮ። እሱን እስኪ መጀመሪያ እናስተምር በደንብ አደባባይ ላይ ወተን፣ ከዛ የሚወገዘውን ደግሞ ልክ እንደዛው አውግዘን ደግሞ እንለየው። ታዲያ ሰው ማወቅ አለበት። በቃ ላይ መዳን አለበት፣ መዳን አለበት። ነው ሁላችንም ታመናል። አብሶሉትሊ። ባለፈው ስለ ግራር የሆነ ነገር ብለኝ ነበረ። መናፍስቶቹ የግራርን ዛፍ ይጠሉታል ወይስ ይወዱታል? ይጠሉታል። ለምን ነው ይጠሉት? ባለፈው ሜንሽን አድርጌው ከሆነ አላውቅም። ስነ ፍጥረት ላይ እግዚአብሔር ከእያንዳንዱ ነገር አንዳንድ ገዢ ወይም መሪ መርጧል። ለሰው ልጆች አዳምን እንደመረጠው ማለት ነው። ለአራዊት አንበሳን እንደመረጠ፣ ለእንስሶች ላምን እንደመረጠ፣ ለአዋፋት ንስርን እንደመረጠ፣ ለዛፍ ለእጽዋት ለምትለው ደግሞ ግራርን ነው የመረጠው። አራታው ለዛም ነው ጽላቱም መንበሩም ከግራር የሆነው። ጌታችንም ሲሰቀልም የተሰቀለበት መስቀል ከግራር የሆነበት ሚስጥር ከዚህ ጋር የተገናኘ ነገር ነው። ስለዚህ ክፉ መንፈስን ያርቃል። ስለዚህ ዝም ብለን ኮሪደር ልማቱ ላይ መሀል ላይ ለምሳሌ ግራር ብንተክል እውነት የምሬን ነው፣ እግዚአብሔር የምሬን ነው። ምን ችግር አለ? ያ መገናኛ ጋር ቦታውን ወደዋለሁ እና ግራር አለ። ካየው እየሄድክ በቀኝ በኩል ያለ ግራር አለ እና ጠዋት ሳይክል አድርጌ ስመለስ በእጄ ነካዋለሁ። ቦታውን ወደዋለሁ። ፎር ሳም ሪዝን የተወሰኑ ግራሮች አሉ እና ኢዳስ የሆነ ስፒሪቹዋል ነገር እንዳለው ፊል አደርጋለሁ። በፊት የነበሩ አብያተ መንግስታት ውስጥ ቤተ መንግስቶች ውስጥ ግራር ይተከል ነበር። ቤተክርስቲያን ውስጥ ግራር ይተከል ነበር። ይህንን ነው የምልህ። ማለት ኢንላይትመንቱ ካለ ብታደርገው መልካም ነው፣ ጉዳት እስከሌለው ድረስ። ግን ይህንን ትምህርቱን አስተምሮቱን በደንብ አስፋፍተን ማስተማር ነው። ኤክስፐሪመንት ማድረግ ካስፈለገ በሳይንሱ ኤክስፐሪመንት ማድረግ ትችላለህ። እየመጡ እኮ ነው አሁን ኦልተርናቲቭ ሜዲሲን ተብለው እየመጡ ነው። በቃ ቅዠት የሚያስቸግር ከሆነ ከግራር ልምጭ ቆርጠ ቤታችሁ ውስጥ አድርጉ ይላሉ አባቶች፣ እናቶች ያደርጋሉ። እሱም ማድረግ ነው።
ኤክስፐሪመንት ማድረግ ከፈለግ ከራስ መጀመር ነው። እንደ ባለሙያ ማድረግ ካስፈለገ ከግራር ጀርባ ከዛፉ ጀርባ ያለው ነገር ምንድን ነው ብለህ ላቦራቶሪ ውስጥ ገብተህ ማጥናትና ኤክስፕሌን ማድረግ ነው። ካልሆነም በሳይንስ አላ ባጠናው መሰረት አይደለም ብለህም ደግሞ ማቅረብም ይቻላል። እና ብቻ ዋናው በደንብ ላሰምርበት የሚገባው ነገር እውነት ዝም ብለን ብናወራው ትርጉም የለውም። ማን የምሬንም ነገር ዝም ብሎ በየግላችን መጽሐፍ ብንጽፍበት ምናምን ትርጉም የለውም። ብዙ ሰው እየተጎዳ ነው። በስኪዞፍሬኒያ ብዙ ሰው እየተጎዳ ነው። በዲፕሬሽን ብዙ ሰው እየተጎዳ ነው። በጭንቀት በጣም ብዙ ሰው እየተጎዳ ነው። በመንፈስ ዝለት ብዙ ሰው እየተጎዳ ነው። እንዳልኩ አሁን ከሚያወሩኝ ሰዎች ብዙ ሰው እኮ 10 የሃይማኖት የሚቀይርም ሰው አለ። ሰላም አገኛለሁ እያለ አንዴ ኦርቶዶክስ ይሆናል፣ አንዴ እንትን ይሆናል፣ አንዴ እንትን ይሆናል። መጨረሻ ላይ በቃ እንደውም ሃይማኖት ምንም አያደርግልኝ ያሉኝ ብዙ ሰዎች ገጥሞኛል። እኔ ሰላም ካልሰጠኝ ምን ያደርግልኛል? ሃይማኖት ተቋማት ሰላም ስለማይሰጡ ነው አይደለም እኮ ትክክለኛ መፍትሄውን ስላላገኘን ነው።